ሌባ፣ ዘማዊ፣ ጠንቋይ ቤተክርስቲያን ገንዘብ ሲያመጣ አትቀበሉት፣ እሳት ይብላው ይላል። ተቀብላችሁ በእሳት አቃጥሉት። ማለዳ ሌት ትነሳና እሳቱን ገለጥ አድርጋ ድንቿ ትቀቅላለች፣ ለሰራተኛው ምግብ ታደራጃለች። ሞኝቱ ደግሞ ምን ታደርጋለች? ደክሞኛል ከገሊት እጭራለሁ እሳትና ለጥ። ብዙ ሲኖርህ የምትሰጥ ከሆነ ትንሽ እያለህ ስጥ። ነገ ብዙ ሲኖርህ ከ10 አንድ አውጡ። ያችን እግዚአብሔር ጠብቆ ለበረከት ያደርግላቸዋል። መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳያደርስ መዋል የለበትም። ይህ ጸሎት አስራት ነው። ወንድሞቻችን እግዚአብሔር የሰጣችሁን ስጦታ አታቃሉት፣ በላያችሁ ላይ አድሮ ያለው ጸጋ ብዙ ነው ይላል። ከአይሁድ እኮ ልዩነት የለንም። አይሁድ በብረት ቸነከሩት፣ እኛ በኃጢአት እየወጋ ነው እኮ ነው። ሌባ፣ ዘማዊ፣ ጠንቋይ ቤተክርስቲያን ገንዘብ ሲያመጣ አትቀበሉት፣ እሳት ይብላው ይላል። ተቀብላችሁ በእሳት አቃጥሉት። አሁን ብር እየተቀበልን በእሳት ልናቃጥል ነው። አንደኛ በህገ መንግስት ወንጀል ነው አይደል? ገንዘብ ማቃጠል፣ የሀገሪቱን ገንዘብ። ሁለተኛ ደግሞ በቤተክርስቲያንም ነውር ነው። ምን ማለት ነው? በእሳት አቃጥሉት የተባለ ለነዳያን ስጡት ነው። ከቤተ ክርስቲያን ላማ ለቅዳሴ አታስገቡን፣ ለነዳያን ስጡት ያመፀኛውን። እንዴት ነዳያን ለምን እሳት ተባሉ ሲባል እሳት በልቶ አያመሰግንም። ነዳያንም ችግራቸው አያመሰግኑም። አንድ ብር ጣል ሲያደርግላቸው አሁን አንድ ብር ምን ያደርጋል? ዳቦ ይገዛል እና አለ ብትጨምሩበት ይላል ማለት ነው። ተመልከቱ። የሰጡትን ማመስገን ሲገባው ሰውን በእርግጥ ሲሰጥ ዝርዝር ካለው ብቻ ነው የሚሰጠው። እንዲሁ እኮ ይገርመኛል። እኔም የራሱን በ50 ብር በ100 ብር ግጥም አድርጎ እየበላ ለእሱ ግን ዝርዝር ካለችና ይቅርታ ዝርዝር የለኝም ብሎ ሄዳል። ይሄ ነውር ነው። ከልብ ባለመስጠትን ያጠይቃል። ድሃ የሚጠየቀው ባለማመስገኑ ነው። ሀብታም የሚጠየቀው በንፍገቱ ነው። ድሃ የሰጡትን ተቀብሎ ማመስገን አለበት። እሳት አይመልስም፣ ነዳያንም መልሰው አይመልሱም። የበሉት ተበልቶ ይቀራል። ነዳያን ስጡት የተባለ ይሄንን ነው። ስለዚህ ንግድ ማለት ጸሎትና አስራት ነው፣ ምጽዋት ነው። አሁን ብርድ ነው አይደለም እንዴ? ምጽዋት እንደተዳፈነ እሳት ነው ይላሉ ሰለስቱ ምዕተ ነገሥታቸው በአንቀጸ ምጽዋት። ምጽዋት እንደተዳፈነ እሳት ነው። ብልህ ሴት በገጠር ሴት የተመሰለ ነው። የከተማ ሴት እንኳን ኤሌክትሪክ ነው። በገጠር ሴት ነው ምሳሌው የተመሰለው። ብልህ ሴት ማታ እሳቱን አዳፍናው ትተኛለች። አዳፍና ትተኛና ማለዳ ቸነፈር ይሆናል። በቃ ዝናብ በሙሉ ጥልቅልቅ ሲል ማለዳ ነው ድንች የሚቀቀለው ለሚያርመው፣ ለሚጎለጉለው፣ ለሚያርሰው ሁሉ። ማለዳ ሌት ትነሳና እሳቱን ገለጥ አድርጋ ድንቿን ትቀቅላለች፣ ለሰራተኛው ምግብ ታደራጃለች። ሞኝቱ ደግሞ ምን ታደርጋለች? ደክሞኛል ከገሊት እጭራለሁ እሳትና ለጥ ማታ። ኋላ እንደዚያ ስትል ምን ይሆናል? ማለዳ እልም ያለ ዝናብ እስከ 4 ሰዓት ይሆናል። ጎረቤት ዳ እሳት እንዳጭር በየት አልፋ ኋላ ሰራተኛው ጦሙን ይውላል ማለት ይሄ ሞኝነት። ብልሂቱ ግን ምን ታደርጋለች? ማታ ምን ቢደክማት እሳቱን አዳፍናው ትተኛለች። ምድጃ የተባለ የድሃ ሆድ ነው። እሳት የተባለ ምጽዋት ነው። የብርድ ቀን የተባለ ክርስቶስ የሚመጣበት ቀን ነው። ለሚያስቸግረው ሰዓት ማታ ያዳፈናቻትን እሳት አንድ ዳ እንደሞቀቻት ዛሬ በድሃ ሆድ ያዳፈንካት የእንጀራ እሳት ነገ ክርስቶስ ሲመጣ ተገልጣ ትሞቃታለህ፣ ብርሃኗን ትቀበላታለህ። ተርበህ ቀደህ ያለበስክ ቆርሰህ ያጎረስክ እንደሆነ መድኃኔ ዓለም ነገ ሲመጣ ይሰጥሃል። እሱ ዘያሲ ተወካፊ ነው። በነዳያን አድሮ ይቀበላል። በሚሰጥ አድሮ ይሰጣል። አቡነ መብዓ ጽዮን ሁልጊዜ ሲበሉ የመድኃኔ ዓለም ወዳጅ ናቸው። ሁልጊዜ ምግብ ሲመገቡ ሰርከብስታቸውን ክፍለ መድኃኔ ዓለም የሚል ድርሻ አላቸው። እስኪበሉ ክፍለ መድኃኔ ዓለም በሉ። የመድኃኔ ዓለም ድርሻ ነው። እንግዲህ እሱ አሁን ወደ ማታ መጥቶ ምሳ አይበላም መቼም። የመድኃኔ ዓለም አንዲትም ሆነች ግማሽም ሆነች ገምሰው በሌላ ዕቃ ይቺ የመድኃኔ ዓለም ናት ብለው ያኖራሉ። መድኃኔ ዓለም ደግሞ ከሰዓት እንግዳ ይልክላቸዋል። ስለዚህ መድኃኔ ዓለም በቶ በላ ማለት ጠጣ ማለት እኮ ነው። መቼ አይተንህ ተርባህ በላንህ፣ መቼ ተጠምተህ አጠጣንህ። አማን ብለክሙ ዘገበርክሙ ለአሐዱ እምእሉ ንዑሳን ኢተገበርክሙ፣ ከታናናሾቹ ለአንዱ ለዚህ ያደረጋችሁት ለእኔ ያደርጋችሁታል ይላል። እና ምጽዋትም ንግድ ነው። ምጽዋት ረባ መንፈሳዊት ናት። መንፈሳዊ ጥቅም፣ መንፈሳዊ ንግድ ናት። መንፈሳዊ በቁየት ናት። አስራትም መንፈሳዊ ንግድ ነው። ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ነው ያለው እግዚአብሔር ለዚህ ነው። በላይ ትጨምራላችሁ፣ በታች ይፈሳል። በምን እንዳወጣችሁት ሁሉ አታውቁትም ተብሎ የተነገረ ለዚህ ነው። አሁን አሉ የመንግስት ሰራተኛ ወሩን ከ4 ከፍሎ ነው አሉ የሚኖረው። ከ4 ከፍሎ የመጀመሪያውን ሳምንት ሳምንተ ፍስሐ ይለዋል አሉ።
የደስታ ሳምንት ነው። ደሞዝ ተቀብሎ እንደፈለገ የሚሆንበት ነው። የሁለተኛው ሳምንት ሳምንተ ኦዲት ይለዋል። ይሄ ቀረኝ ለቤት ኪራይን ከፍዬ ይሄ ቀረኝ ኦዲት የሚያደርግበት ጊዜ ነው። ሶስተኛው ሳምንት ሳምንተ ፍዳ ይባላል። የመጀመሪያውን ደሞዝ አልቋል፣ ሁለተኛውም አልደረሰም። አራተኛው ሳምንት ሳምንተ ተስፋ ይባላል። ደሞዝ ደረሰ ማለት ነው። ተመልከቱ ማለት ለምንድን ነው እንደዚህ ብሎ ሰው ተንገብግቦ የሚኖረው ስትሉኝ፣ አስራት ስለማያወጣ ሲኖረኝ አወጣለሁ ደግሞ ማለት የለብንም። ያለህን ካልሰጠ ቢኖርህም አትሰጥም። እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው እግዚአብሔር ዛሬ ያልሰጠህ ነገ ቢኖርህም እንደማትሰጥ ስላወቀብህ ነው። ብዙ ሲኖርህ የምትሰጥ ከሆነ ትንሽ እያለህ ስጥ። ነገ ብዙ ሲኖር ከ10 1 አውጡ። ያችን እግዚአብሔር ጠብቆ ለበረከት ያደርግላችኋል፣ ለጤና ያደርግላችኋል። አንዳንድ ሰው ምን ይላል? አስራት እንዳላወጣ አንዳንድ ነገር ለመታከሚያ እስቲ ለምናልባቱ ለመታከሚያ ደግሞ ጥቂት 100 ብር እንደዚያች ማስቀመጥ አለብኝ ይላል። ለመታከሚያ ብለህ 100 ብር አስቀምጠ የ200 ብር በሽታ ከምትታመም 100 ብር ለእግዚአብሔር ስጠውና እግዚአብሔር የሺህ ዓመት ጤና ይሰጣል። ትርፍ ማለት ይሄ ነው። እግዚአብሔር አስባርከን እንቀበለዋለን ማለት ነው። አበርክተን እንቀበለዋለን። እግዚአብሔር ቤት እኮ የኔታ ሊቀ ሊቃውንት ሲያስተምሩ አንድ ጊዜ ምን ይለዋል? የእግዚአብሔር ቤት የበረከትና የለውጥ ቦታ ነው። ከእግዚአብሔር ቤት ውሃ ሆኖ ገብቶ ጸበል ሆኖ ይወጣል ይላል። ውሃው አፈሩ ገብቶ እምነቱ ነው ይመጣል። ከእግዚአብሔር ቤት ሁሉም ተለውጦ ከብሮ ነው የሚወጣል። ከእግዚአብሔር ቤት እንኳን ሰው ውሃ ከብሮ ይወጣል፣ አመድ ከብሮ ይወጣል፣ እንጨት ከብሮ ይወጣል። ይህ እኮ ድንጋይ እኮ ነው። እንደዚህ አድርገን ዳሰን ፊታችን ስንቀባ ፈውስ የሚሰጠን እኮ ከእግዚአብሔር ቤት የእግዚአብሔር አካል ስለሆነ ነው። ሁሉ ገብቶ ይለወጣል፣ ገብቶ ይባረካል፣ ገብቶ ያድጋል። ከእግዚአብሔር ቤት ሙት ይነሳል። ሙት ከእግዚአብሔር ቤት ይመጣል፣ ሕያው ይሆናል ማለት። ልጁ ነው ይመጣል፣ አድጎ ይመለሳል። ልጁ ናት ትመለሳለች፣ እናቱ ናት ይመለሳል። የበረከት አምላክ እግዚአብሔር ሁላችንን የሚባርከን። ስለዚህ ከዛሬ ጀምሮ ሁላችሁም አስራታችሁን አውጡ። ድሃም ሆናችሁ በእርግጥ ከድሃ ይልቅ ለሀብታም ይከብዳል አስራት መውጣት። ለምን? ከ10 ብር 1 ብር ከመስጠትና ከ10 ሚሊዮን ብር 1 ሚሊዮን ብር ከመስጠት በጣም ችግር ነው አይደለም? 1 ሚሊዮን ብር 1 ሚሊዮንን ያህል ሰውዬ ብድግ አድርጎ መስጠት በጣም ከባድ ነው ማለት ነው። የምትወዱትን ትልቅ ነገር ከሰጣችሁት እግዚአብሔር የሚወደድ ትልቅ ነገር ይሰጣችኋል። አባ ጊዮርጊስ እንዲህ ብሎ ይናገራል። አብርሃም ለእግዚአብሔር 1 ልጁን ቢሰጠው እግዚአብሔር ለአብርሃም 1 ልጁን ሰጠ ይላል። አብርሃም ይስሐቅ የሚባል ልጅ ነበረው። ረድልኝ ቢለው እግዚአብሔር ውሰደው ብሎ ሊያርደው ወሰደ። ኋላ እግዚአብሔር ደግሞ በል አይቻለሁ ጽናትን አለና አንድያ ልጁን መድኃኔዓለምን ውረድለት ተሰቀልለት ብሎ ለአብርሃም ሰጠው። ትልቁን ስጦታችን ለመድኃኔዓለም ብንሰጠው መድኃኔዓለም ደግሞ ትልቁን ነገሩን ይሰጠናል። ያ ነው የሚወዱትን ነገር ለእግዚአብሔር ብሎ መተውና መስጠት። ይሄ ነው ትልቅነት ማለት። እግዚአብሔር እንዲህ እንድናደርግ ይርዳን። ስለዚህ ለቆሮንቶስ ሰዎች ቅዱስ ጳውሎስ ይህንን ያላቸው ለዚህ ነው። አስራት በማውጣታችሁም ቢሆን አትመጸዳደቁ። ከቃሉ ጋር ናችሁ። አስራት አንድ የግብፅ ቤተ ክርስቲያን ምን አደረገ መሰላችሁ? የግብፅ ቤተ ክርስቲያን ገንዘቡን ማንኛውም ክርስቲያን ልጅ ሲያሳድግ ለልጆቹ አስራት ያስተምራል። ለምሳሌ 1 ብር የአገሪቱን 1 ብር ሰጥቶ ሂድና ለራስህ ወይም እስክብሪቶ ምሳሌ ነው ወይም አንድ ነገር ገዝተና ብሎ ይሰደዋል። አባቱ 1 ብር ነው የሰጠው። ሱቅ ሂዶ የእስክብሪቶ ዋጋ 1 ብር ነው ከተባሉ ልጁ አይገዛውም። ለምን? 10ቱ ሳንቲም የእግዚአብሔር ናት። ስለዚህ ምን ያደርጋል? 90 ሳንቲም ከሆነ 10 ለእግዚአብሔር መልሶ ልጁ አስራት አውጥቶ ይመጣል ማለት ነው። 1 ብር ከሆነ ግን መልሶ ከአባቱ አስጨምሮ ገዝቶ አስራት ለእግዚአብሔር ያወጣል ማለት ነው። ከሰዓት አስራት ከጉልበት ይወጣል። የጉልበት አስራት አለ። አንድ ክርስቲያን በቀን 41 ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል፣ ይሰግዳል ማለት ነው። 41 ስግደት ስራ ከሆነ ማንኛውም ክርስቲያን ይሰግዳል፣ የመድኃኔዓለምን ስቃዩን እያሰበ። የጸሎት አስራት አለ። በቀን መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳያደርስ መዋል የለበትም። ይሄ ጸሎት አስራት ነው። የገንዘብ አስራት አለ። የገንዘብ አስራት ደግሞ ከ10 1 ነው። የንጽህና አስራት አለ። እግዚአብሔር ከዓይን አስራት ይቀበላል። ዓይን ንጹህ ብሎ መዋል ማደር አለበት። ከጆሮ አስራት ይቀበላል፣ መልካም ሲሰማበት ክፉ ሲከለከልበት። ከአንደበት ከእጅግር ከልብ እግዚአብሔር አስራት ይቀበላል። ይህንን ያወጣ ኑሯል ይባላል። ይህንን ለማመስገን ነው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባለፈው የሰበኳችሁን ስብከት አስተካክላችኋል። የአባቱን ሚስት የሚያገባ በነውር የሚኖር ኃጢአተኛ ነበረ። ስለዚህ እናንተም አስተካክላችኋል። ባለፈው እናንተ የምትሰሩትን ኃጢአት አሕዛብ እንኳን አይሰሩትም ብዬ ልኬባችሁ ነበረ። የአባቱን ሚስት ሁሉ ያገባ ነበር የቆሮንቶስ ሰው። ዛሬ ግን ተስተካክላችኋልና
የቆሮንቶስ ሰዎች አክሊሌና ክብሬ ናችሁ ብሎ ሊያመሰግናቸው የላከላቸው ነው። እና መምህራን የሕዝብ ክብር ናቸው፣ ምዕመናንም የመምህራን ክብር ናቸው። ሁላችንም መክበሪያ ያድርገን እግዚአብሔር። ወደ ትምህርታችን ስንወርድ እንዲህ ይላል፣ አህዌ ናስተበቁ ሀቤክሙ፣ ወንድሞቻችን ወደ እናንተ እንማልዳለን፣ ወደ እናንተ እንለምናችኋለን፣ እናጓድዳችኋለን፣ መልካም ትሰሩ ዘንድ እንማልድላችኋለን፣ እንጸልይላችኋለን፣ እንለምንላችኋለን። እና አሁን ቅድም ያልኳችሁ መልሼ ያልኳችሁ ምንድን ነው? ገንዘብ በማውጣታችሁ እንዳትመጻደቁ። ሁላችሁ ማን ነው ይሄን እልል በሉልኝ ማለትን መልመድ የለባችሁ። አሁን ለምሳሌ እየሰማችሁ ነው። እግዚአብሔር ነው የሚመሰገን፣ ሰው ነው መመስገን ያለበት። መድኃኒታችን ኢየሱስ ክርስቶስ ትልቅ ስጦታ ሰጥቶናል። ስጦታው ምንድን ነው? ምንም ሌሎችን እንተዋቸውና ትልቁ ስጦታው አካሉን ቆርሶ መስጠቱ ነው። ከዚህ በላይ ስጦታ የለም። ከዚህ በላይም ፍቅር የለም። ከአካሉ ውጭ የሆነን እንጀራ ቆርሶ የሚያበላ ሰው ለጋስ ከተባለ አካሉን ቆርሶ ያበላ መድኃኔዓለም እንዴት አይመሰገንም? ደሙን አፍሶ በዚያ ያጠበ አምላክ ዘየሐጽብ በወይን ልብሶ ወበደመ አስካል ሰንዱኖ እንዳለ ሊቁ ያዕቆብም በኦሪት ዘፍጥረት እንደተናገረው፣ ቅዱስ ያሬድን በጾመ ድጓው እንደተናገረው ልብሱን በወይን የሚያጠብ ማን ነው? ክርስቶስ ነው። ወይን ደሙ፣ ልብሶቹ ምዕመናን። አልባሲሁ ስለ ክርስቶስ መሃይምናን እሙንቱ። የክርስቶስ ልብስ የሚባሉት ምዕመናን ናቸው። ምዕመናን የክርስቶስ ልብስ ናቸው። ሰው ልብሱን በውሃ ያጥባል። ክርስቶስ ደግሞ ልጆቹ ልብሶቹ ስለሆኑ በደሙ አጠባቸው፣ በደሙም አነጻቸው፣ በደሙም ቀደሳቸው። ይህንን ላደረገ አምላክ ለዚያውም ማትረፊያ ገንዘቡን ራሱ ሰጥቶ ራሱ ከሰጠው ገንዘብ ሰጣችሁ ብሎ ዋጋ የሚከፍል ጉልበት ራሱ ሰጥቶ በገዛ ጉልበቱ ሰገዳችሁልኝ ብሎ የሚሸልም አንደበትን ራሱ ሰጥቶ በራሱ አንደበት ተመሰገንኩ ብሎ የሚሸልም እንደ እግዚአብሔር ያለ ማን ይገኛል? እሱ ይመሰገናል እንጂ እንድንሰጥም ስላደረገን ይመሰገናል። እኛ መመስገን የለብንም። እና አንድ የግብፅ ክርስቲያን ምን አደረገ? አስራቱን በሚገባ ሲያወጣ አንድ ካህን ገሌ አስራቱን በሚገባ ያወጣል፣ በጣም የተመሰገነ ክርስቲያን ነው ሲለው እኔ ዋጋ እንዳላገኝ ከሰው መሃል አሳጥቶኛልና ይህን ሰውዬ ከክህነቱ ያግዱልኝ ብሎ በሊቀ ጳጳሱ ከሶታል። ምን አደረገልኝ ብሎ እገሌ አስራቱን የሚያወጣ ክርስቲያን ነው ብሎ ተናግረውብኛል ንስሐ አባቴ ብሎ ማለት። በዚህ ተቆጥቶ እንዴት? ምክንያቱም ጌታ ምነዋል? ምስጋና የሚወዱ ሰዎች አማን ብለክሙ ነሱ እሴቶሙ፣ ዋጋቸውን ተቀብለዋል አለ። ዋጋቸው ውዳሴ ከንቱን፣ ሰው ሲያመሰግናቸው የእግዚአብሔር ዋጋ ይቀርባቸዋል ስላለ እንደ ባለ ውለታ ቤተክርስቲያን በመስጠታችሁ፣ ቤተክርስቲያን በመስራታችሁ፣ አብነት ትምህርት ቤቶችን በመደገፋችን ለእግዚአብሔር ባለውለታ ሆነን መታሰብ የለብንም። ባለውለታው እሱ ነው። የእኛን ገንዘብ ሳይንቅ በመቀበሉ ስንት እንደ ምንድን ነው ዘይሬስየሙ ለመላእክቲሁ መንፈሰ ወለለ ይትላክው ወንድ እሳት፣ ከነፋስ ፍጥረት የሚፈጥሩ ከእሳት ይልቅ የሚንበለበሉ ረቂቃን መላእክት አገልጋዮች የሆኑለት ጌታ እኛን አገልግሉ ማለቱ ምን ያህል ቸርና ትሑት ነህ ተብሎ ሊመሰገን የሚገባው እሱ ነው። ዛንቃህ አልባቢነ ሀበ አኮቴቱ አይደል ያለው አሞኒዮስ አውሳቢዎስ በመቅደመ ወንጌል ሲናገሩ እሱን ለማመስገን ልቡናችን ያነቃቃ። ተመልከቱ፣ ይትባረክ ስሙ ወይትላል ዝክሩ፣ በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበል። እሱን ለማመስገን ያነቃን፣ ስሙን እንድንጠራው የፈቀደልን፣ ጌታ ብለን ለመጥራት ባሪያ ለመሆን ያልተገባን፣ በባርነትም ጌታ ብለን ለመጥራት የማይቻለን ስንሆን አባታችን ሆይ ብለን እንድንጠራው የፈቀደልን አምላክ ምስጋናን መርጦ የማይቀበል እገሌ ቅዱስ ነው በጸሎት ይጥራኝ፣ እናንተ ርኩስ ናችሁ አትጥሩኝ የማይል የሚመሰገን እሱ ቸሩ መድኃኔዓለም ነው። አሁንም ለእርሱ ክብር ምስጋና ይግባ። ወንድሞቻችን እንለምናችኋለን፣ እናጓድዳችኋለን፣ መልካም ትሰሩ ዘንድ ስሙን ምስክር አድርገን እንማልዳችኋለን፣ አንድም እንለምንላችኋለን። እናንተ እንለምናለን። ኢታስተሐቅርዋ ለጸጋክሙ፣ ለጸጋ እግዚአብሔር እንተሃቤክሙ፣ እግዚአብሔር የሰጣችሁን ስጦታ አታቃሉ። ወንድሞቻችን እግዚአብሔር የሰጣችሁን ስጦታ አታቃሉት፣ በላያችሁ ላይ አድሮ ያለው ጸጋ ብዙ ነው ይላል። ለክርስቲያን የተሰጠው ጸጋ ብዙ ነው። ብፁዕ ሕዝብ ዘእግዚአብሔር አምላኩ፣ እግዚአብሔር አምላክ የሆነለት ሰው ሕዝብ ንዑድ ክቡር ነው። ሕዝበ እግዚአብሔር ከመሆን በላይ ክብር የለም። ውሉደ እግዚአብሔር ከመባል በላይም ክብር የለም። ይህን የተሰጣችሁን ጸጋ አታቃሉት። ብዙ ጸጋ ተቀብላችኋል። የእግዚአብሔር ወዳጆች ተብላችኋል። ከወዳጅነት በላይ ልጅ፣ ከልጅነት በላይ አካል፣ ቤተ መቅደስ፣
ክርስቲያን በዚህ ዘመን ምን ያህል እንደከበረ ተመልከቱት። ኢይብለክሙ አግብርቴ አላ አይርክቴ አንትሙ፣ እናንተ ባሮቼ አይደላችሁም፣ ከእንግዲህ በኋላ ባሪያ አትባሉ፣ እናንተ ወዳጆች ናችሁ። እስመ ኩሎ ዘሰማይኩ በኀበ አቡየ ነገርኩክሙ፣ ከአባቴ በሕልውና የመከርኩትን በሕልውና ያየሁትን ሁሉ ነግሬያችኋለሁ። ምስጢረ አብ ወልድ ወመንፈስ ቅዱስ ገልጬላችኋለሁና ምስጢር የሚነገር ለባሪያ አይደለም ለወዳጅ ነው፣ ለታመነ ወዳጅ ነው። እናንተ እንግዲህ ወዳጆቼ እንጂ ባሮቼ አይደላችሁም። ከዚህ በላይ ደግሞ ከፍ አድርጎ ምን አድርጎናል? መንጋዎቼ ብሎናል። የክርስቶስ መንጋዎች ነን። መልካም እረኛ እሱ ያለን። ከዚህ አውጥቶ ምን ብሎናል? ልጆቼ ብሎናል። ወዳጅ ስላችሁ እስመ ገብር ያምር ዘይሬሰዮ እግዚኡ፣ ባሪያ ጌታው የሚያደርገውን አያውቅም። ለሌላ ይሸጠው እንደሆነ እሱ በ50 ብር የገዛውን ባሪያ ለሌላ በ100 ብር ይሸጠው እንደሆነ ባሪያ ጌታው የሚያደርገውን አያውቅም። እናንተ ግን የሰማይ ርስት እንደማወርሳችሁ ነግሬያችኋለሁ። መጨረሻችሁ የታወቀ ዋጋችሁ የታወቀ እስመ ብዙ እሴትክሙ በውስተ ሰማያት፣ በሰማይ ብዙ ዋጋ ያላችሁ በስመ እግዚአብሔር የከበራችሁ ናችሁና እናንተ ባሪያ ሳትሆኑ ወዳጅ ናችሁ፣ የሥላሴ ወዳጅ። ከዚያ በላይ ደግሞ ምን አለ? አይ ልጆች ናችሁ፣ ደቂቅዬ እናንተ ልጆች ናችሁ። እንግዲህ የሰው ልጅ የሥጋና የደም ልጅ አይደላችሁም፣ የሥላሴ ልጅ ናችሁ እናንተ። ሰራተኛ ቢሆን ነግሬያችኋለሁ፣ ወዳጅም ቢሆን ምክር ይካፈላል፣ በልቶ ጠጥቶ ይሄዳል እንጂ ርስት አይወርስም። ርስት የሚወርስ ግን ልጅ ነው። እናንተ ልጅ ናችሁና ርስት ተወርሳላችሁ። ምን አለን ደግሞ? መቅደሶቼ ናችሁ አለ። እናንተ መቅደሶቼ ናችሁ፣ ውዬ ማድረው በእናንተ ነው። እናንተን ማደሪያ አድርጌ አድራለሁ እውላለሁ። ተመልከቱ፣ እውነቴን ነው። ሰው ምን ያህል ክቡር እንደሆነ ሰው ምን ያህል ክቡር እንደሆነ። አንድ ባለስልጣን የተቀመጠበት ወንበር እኮ ይከበራል። የክርስቲያኖች ሰውነት እኮ የእግዚአብሔር ዙፋን እኮ ነው። የአብ የወልድ የመንፈስ ቅዱስ ዙፋን ነው። ከዙፋን በላይ ደግሞ ከፍ አድርጎ ምን አለ? አካሉ ደግሞ አደረግነው። ንሕነ አባል ወውእቱ ርእስ አለ። እሱ ራስ ነው፣ እኛ አካል ነን፣ ሕዋስ ነን አለ። ተመልከቱ። ትፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ። አካላችሁ እኮ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ለምን ታደርጉታላችሁ? እጅ እግራችሁ እኮ የክርስቶስ አካል ነው፣ የእናንተ አይደለም። ደም ተከፍሎባችኋልና የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል ይላል ቆሮንቶስ 7 ላይ ሲናገር ቅዱስ ጳውሎስ። በዋጋ ተገዝታችኋልና የገዛ ራሳችሁ አይደላችሁም። ስለዚህ ከራሳችሁ ነፃ ውጡ፣ ለራሳችሁ ሙታችሁ ለክርስቶስ መኖር ጀምሩ። የራሳችሁ አይደላችሁም። ሰው በገዛ ራሱ መብት የለውም፣ ለክርስቶስ ነው ሊኖር የተፈጠረው። ይሄንን ነው ቅዱስ ጳውሎስ ያደረባችሁን ጸጋ አታቃሉ ያለ። አሁን ቅድም የነገርኳችሁን ስሙ። እኛ ምንድነን በሉ፣ እኛ ምንድነን በሉ እንጂ የክርስቶስ ወዳጆች በሉ። እኛ ምንድነን በሉ፣ የክርስቶስ በጎች። እኛ ምንድነን በሉ፣ የክርስቶስ መቅደሶች። እኛ ምንድነን በሉ፣ የክርስቶስ ልጆች። እኛ ምንድነን በሉ፣ የክርስቶስ አካሎች በሉ። አያችሁ ምን ያህል እንዳከበረ ከባሪያነቱ አውጥቶ እሱ ታዲያ የባሪያን መልክ ይዞ መጥቶ ነው። ወነሳ አርአያ ገብር፣ የባሪያን መልክ ይዞ መጣ። አንዴ እርሶ እንዘባይል ውጡ እንኩሎ፣ አንዴ እርሶ እንኩሉ እንዘባይል ውጡ እንኩሉ፣ ከሁሉ ባለጸጋ ሲሆን አንዴ እርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ፣ በእርሱ ባለጸግነት እናንተ በእሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ራሱን ድሃ አደረገ። ሊቁ ቅዱስ ጎርጎርዮስን ሲናገር አይ ክርስቶስ ደህዬ የተባለ ምንድን ነው? አቶ ነው አይደለም። የድሃን ሥጋ ለብሶ ከመምጣት በላይ ድህነት ስለሌለ ነው። ለእሱ ይሄ አይነገርለትም አይገባውምና ነው። በዚህ አክብሯችኋል። ልጆቹ አካሎቹ መቅደሶቹ ለማድረግ እሱ አካሉን እጅግሩን ሰውነቱን ለገርፋት ደረቱን ለውጋት እጅግሩን ለችንካር ለቀኖት ለስለት ሰጥቶ እኛን ከባርነት ነፃ ያወጣን መድኃኔዓለም ስሙ የተመሰገነ ይሁን። ይህን ጸጋችሁን አታቃሉት። ይህንን የተሰጣችሁን ጸጋ በኃጢአት በነውር በክፋት በአድማ በመለያየት በተንኮል በጥንቆላ በእንዲህ ያለ ነገር ይህን ጸጋ አታርክሱ። ለእጅ እግራችሁ ክብር ስጡት፣ ለዓይናችሁ ክብር ስጡት፣ ለሰውነታችሁ ክብር ስጡት። ሰውነት የእግዚአብሔር አካል ነው። የክርስቶስ እጅ እግር ነው። የክርስቶስ መቅደስ ነው። የክርስቶስ ወዳጅ ነው። የክርስቶስ ልጅ ነው። ዋጋ ተከፍሎብኛል። በደም የተገዛው ነኝ። እኔ ክቡር ፍጥረት ነኝ። ተመልከቱ። ከቃሉ ጋር ናችሁ? አዎ እንዴ! ይህ ሰው እኮ ለፍቶ ደግሞ የግዛት ቀለበቱ ጭቃ ውስጥ ብትገባ እኮ አጥቦ ይዛታል እንጂ አይንቃትም። ክርስቶስ መድኃኔዓለም እኮ እኛን አይንቀንም። ደሙን ከፍሎብናል። ውድ ገንዘቦቹ ነን።
በደም የገዛን ስለሆነ አጥቦ ይዘናል እንጂ በረከስን ቁጥር እያወጣን አይወረውረንም። ለዚህ ግን የሚያስፈልገው ምንድነው? ክብርን ማወቅ። እስቲ ክብርን ማወቅ በሉ። የገጠር ሰው መጨረሻ ተጣልቶ ሲናደድ ክብርን ጠብቅ ነው የሚለው። እንዲያ ካለ ነገር አልቋል፣ ቆመጥ መጣ ማለት ነው። ሰውዬ ክብርን ጠብቅ ካለ እንዴት ያለ ንግግር ነው? ይሄ ወንጌል እኮ ነው። እስቲ ክብርን ጠብቅ በሉ። ሁላችሁ ክብራችሁን ጠብቁ። እውነቴን ነው። እኔ ግን ልመታችሁ አይደለም፣ የእኔ ትምህርት ነው። ክብርን መጠበቅ የሚባለው ይሄ ነው። ክርስቲያን ክቡር ፍጥረት ነው፣ ክቡር። ስለዚህ እኛ ከአጋንንት በላይ ከእንስሳት በላይ ሰው ነን። ከእንስሳት በላይ ሰው ነን። ከሰው በላይ ክርስቲያን ነን። ከእንስሳት በላይ ሰው ነን በሉ በሉ እንጂ ከሰው በላይ ክርስቲያን ነን በሉ። ከሰው በላይ ምንድን ነን? ክርስቲያን ነን። በእውነቱ ማለት ክርስቲያን ሁነን የክርስቶስ አካል ነን። መድኃኔዓለም እጁን የተቸነከረ እኛን የእሱ እጆች ሊያደርገን ነው። እግሩን የተቸነከረ የእሱ እግር ሊያደርገን ነው። የእሱ አካል ለማድረግ ነው። ልብሶቹን ለማጠብ ነው። ይሄንን ለማድረግ ነው መድኃኒታችን ኢየሱስ ክርስቶስ ተቸንክሮ የዋለ። ይህን ክብር ከማሳደፍ በላይ ክርስቶስን መስቀል የለም። ከቃሉ ጋር ናችሁ? እስቲ አሁን አንድ ጥያቄ ልጠይቃችሁ። በዚህ ዘመን ክርስቶስ ቢመጣ ተሰቅሉታላችሁ? ታመሰግኑታላችሁ? ኧረ ንገሩኝ። እሺ ጌታ የተሰቀለለት ብትኖሩ ትሰቅሉታላችሁ ወይስ አትሰቅሉትም? እኔ ብኖር ኑሮ አልሰቅለውም ነበር በሉ እስቲ። በሉ ሁላችሁም እሺ፣ እንደገና በሉ። እኔ ብኖር ኑሮ በሉ። እሺ እንደገና በሉ። እጁን አልቸነክረውም በሉ። እግሩን አልቸነክረውም፣ ሰውነቱን አልገርፈውም፣ በችንካር አልወጋውም። መልካም። በዚህ ዘመን ክርስቶስን እየሰቀልን አይደለም ኖ። ክርስቶስን መስቀል እኮ ሰውነታችን የማን አካል ነው ብያቸዋለሁ። አዲያ ከአይሁድ እኮ ልዩነት የለንም። አይሁድ በብረት ቸነከሩት፣ እኛ በኃጢአት እየወጋ ነው እኮ ነው። ከእኛ ላይ ውሎ እንዳያድር በቂም በተንኮል በመለያየት በዘረኝነት እየወጋ ነው። ያ ነው ክርስቶስን መስቀል ማለት። የግድ ብረት ይዞ መጥቶ በገመድ በጅራፍ ማሰር እኮ አይደለም። ክርስቶስን መግረፍ፣ ክርስቶስን መስቀል፣ ክርስቶስን መቸንከር ማለት ምን ማለት ነው? ኃጢአት እየሰሩ እሱ በእኛ ላይ እንዳያድር ማለት ነው። ከዋለበት እንዳይውል ካደረበት እንዳያድር እሱን ማሰቃየት ማለት ይሄ ነው። ከዚህ እግዚአብሔር ሰቃልያን እግዚእ ከመባል ይሰውረን።